የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር በወራሪው የጠላት ሰራዊት ላይ ከፍተኛ ጉዳት አድርሷል። ዛሬ ጥቅምት 27 2018 ዓ.ም ንጋት 11 ሰዓት ጀምሮ 3 በተለያዩ ግንባሮች ለአስጨራሽ ውጊያዎችን በማድረግ በአብይ አህመድ ሰራዊት ላይ ከፍተኛ ጉዳት ማድረሱ ታውቋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 5ኛ ክፍለ ጦር ወንበርማ ብርጌድ ሽንዲ ከተማ የመሸገውን የብልጽግና ኃይል ጥቃት ፈጽሞበታል። ከምዕራብ ጎጃም ዞን ከሽንዲ ከተማ በመንቀሳቀስ ወደ ወገዳድ ለመግባት ጥረት ሲያደርግ መረጃው ቀድሞ የደረሳቸው ወንበርማ ብርጌድ ፋኖዎች ደፈጣ በመያዝ ባደረጉት ማጥቃት በርካታ ኃይሉን ሙትና ቁስለኛ አድርገውታል። በመንዝ ቀጠና ትናንት የተጀመረው አውደ ውጊያ ተጠናክሮ የቀጠለ ሲሆን ዛሬ ሁለቱ ክፍለ ጦሮች በጋራ በመሆን ከፍተኛ ተጋድሎዎችን ሲያደርጉ ውለዋል። ትናንት አመሻሹን ጀምሮ የአርባራ መድኃኔዓለም ዓመታዊ ክብረ በዓልን ለማክበር ከተለያዩ አካባቢዎች በተሰባሰቡ በርካታ የሃይማኖቱ ተከታዮች ላይ በከባድ መሳሪያ ወደ ገዳሙ ሲወረውር ማምሸቱን ተከትሎ ከፍተኛ ውጊያ የተቀሰቀሰ ሲሆን ዛሬም ውጊያው ቀጥሎ መዋሉን የኮሩ ሚዲያና ኮሚኒኬሽን ክፍል ኃላፊ በላከው መረጃ አስታውቋል። በእነ ዮሐንስ በያለው 16 የሽብር ወንጀል ተከሳሾች ፍርድ ቤት ቀርበው ቅሊንጦ ማረሚያ ቤትና የጥበቃና ደህንነት ኃላፊ ኢንስፔክተር ድርባ ሰንበቶን በተመለከተ ባቀረቡት የክስ አቤቱታ ላይ ችሎት የሰጠውን ውሳኔ ተከታትለዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ ጥቅምት 27 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር በወራሪው የጠላት ሰራዊት ላይ እርምጃ ወስዷል። ዛሬ ጥቅምት 27 2018 ዓ.ም ንጋት 11 ሰዓት ላይ ጀምሮ 3 በተለያዩ ግንባሮች ለአስጨራሽ ውጊያዎችን በማድረግ በአብይ ሰራዊት ላይ ከፍተኛ ጉዳት ማድረሱ ታውቋል። ከክምር ድንጋይ ተነስቶ እንቅስቃሴ ያደረገው የጠላት ኃይል በተራራው ራስ ጉና ክፍለ ጦር ካስዬ ብርጌድ በድሽቃ የታገዘ ውጊያ ተከፍቶበት ከባድ ኪሳራ አስተናግዷል ሲል የኮሩ ቃል አቀባይ ተናግሯል። በሌላ ዜና አፋድ ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ዛሬ ጥቅምት 27 2018 ዓ.ም በጉና በጌምድር ክምር ድንጋይ ወረዳ ላቦ ቀበሌ ህዝባዊ መድረክ አካሂደዋል። የመልካም አስተዳደር ችግሮችን ለመፍታት ህዝባዊ መድረኮች አስፈላጊ መሆናቸውን የተገነዘበው አፋድ ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ከሚያደርገው የግንባር ተጋድሎ ጎን ለጎን ከማህበረሰቡ ጋር ውይይት አድርጓል። በመርሃ ግብሩ ላይ ከማህበረሰቡ ለተነሱ ጥያቄዎች በፋኖ አመራሮች በኩል ማብራሪያ ተሰጥቶባቸዋል። ከዚህ ጋር በተያያዘ የዛሬውን የአውደ ውጊያ ውሎ ጨምሮ ሊነግረን የኮሩ ቃል አቀባይ የሆነው አርበኛ ጋሻው ግዛው የስልክ መስመራችን ላይ ይገኛል። አድማጭ ተመልካቾቻችን ተከታትለን እንመለስ። አመሰግናለሁ። ቃለ መጠይቅ እንዳደርግ ስለጋበዛችሁኝ። ጋሻው ግዛት እባላለሁ። ከአፋር ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ቃል አቀባይ ነኝ። ዛሬ በቀን 27 ሁለተኛ ወር 2018 ዓ.ም ከንጋት 11 ሰዓት ጀምሮ ቀራረም እንዞናና ደንቋራ እልክ አስጨራሽ ውጊያ ሲደረግ አርፍዷል ማለት ነው። ከምን ጊዜውም በላይ የሞት ሽረት ትግል እያደረገ ያለው ይህ የተሸነፈ ስርዓት በተንቀሳቀሰበት ቀጠና ሁሉ እየተመታ ወደ መጣበት እየተመለሰ ነው ማለት ነው። ዛሬ ሌሊት ከክምር ድንጋይ ተነስቶ እንቅስቃሴ ያደረገው የጠላት ኃይል በተራራው ራስ ጉና ክፍለ ጦር ካስዬ ብርጌድ በድሽቃ የታገዘ ውጊያ ከፍታ ስታናዝዘው አርፍዳለች ማለት ነው። ይቺ ብርጌድ በስመጥሩ በትሁቱና በሐቀኛው ካስዬ ሞገስ መታወሻ የተሰየመች ብርጌድ ናት። ዛሬም እሱን ባስታወሰ መልኩ እሱን በሚክስ መልኩ እልህ አስጨራሽ ትንቅንቅ ስታደርግ አርፍዳለች ማለት ነው። በክፍለ ጦሩ ምክትል ዘመቻ ሻለቃ ጌታቸው ሞገስ እየተመራች ማለት ነው። የጠላት ኃይል የሞተበትን እና ቁስለኛውን ይዞ ወደ ክምር ድንጋይ ተመልሷል ማለት ነው። ይህ በእንዲህ እንዳለ ዛሬ በቀን 27 2018 ዓ.ም አፋር ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር በጉና በጌምድር ወረዳ ላቦ ቀበሌ ላይ ህዝባዊ ውይይት አድርጓል ማለት ነው።
የመልካም አስተዳደር ችግሮችን ለመፍታት ህዝባዊ ውይይቶች አስፈላጊ መሆናቸውን የተገነዘበው የአፋድ ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር በቀበሌው እየተፈጠሩ ያሉ የመልካም አስተዳደር ችግሮችን ህዝባዊ ትግል ድጋፍና በቀጠናው ዙሪያ የሚንቀሳቀሱ የፋኖ አደረጃጀቶች ጋር ያለውን መልካም ግንኙነት በተመለከተና የአመራር ሰጭነትን ሚና በተመለከተ ውይይት አድርጓል ማለት ነው። በውይይቱ የ206ኛ ከፍ ያለው ደሴ ከፍተኛ አመራሮችና በቀጠናው እየተንቀሳቀሱ ያሉ ብርጌዶች በጋራ በመሆን በተመራው ህዝባዊ መድረክ ላይ ማህበረሰባችን የሚያነሳቸውን የመልካም አስተዳደር ችግሮች የፋኖ የአመራር ሰጭነት ሚናንና ሌሎች መሰረት አድርገን ውይይት አድርገናል ማለት ነው። በእነዚህ ውይይቶች ላይ የተነሱ ጥያቄዎቹን ግብዓት በማድረግ በቀጣይ የሚሰሩ ስራዎችን ከባለፉት ችግሮችና ስራዎች ጋር አስተሳስረን ለቀጣይ ጥብቅ የሆነ አመራር ሚና መስጠት የምንችልበትን ጉዳዮች ላይ መክረናል ማለት ነው። በዚህ ውይይት ማህበረሰባችን እየሰጠው ያለው ድጋፍ ቀላል የሚባል አይደለምና ይህንን የማህበረሰብ ድጋፍ ለተሻለ አቅም በመውሰድ ከዚህ የተሻለ ትግልና የማህበረሰባችንን ጉልበት እና ድጋፍ ተጠቅመን ማህበረሰባችን ማገልገል እንዳለብን ይሰማናል ማለት ነው። ይህ በእንዲህ እንዳለ የአመራር ሚና በእውቀት በክህሎትና በብቃት መወጣት እንዳለበት ኮራችን የሚያምን በመሆኑ ከዚህ ቀጠና ውስጥ የሚካሄዱ የማህበረሰብ አገልግሎቶች እና ህዝባዊ አስተዳደር በአግባቡና ስርዓት ባለው መልኩ እንዲመራ በቀጠናው ላይ ተወርዋሪ የሆነ ኃይል በማስቀመጥ ህዝባችንን ማገልገል የምንችልበትን አቅጣጫ አስቀምጦ ውይይታችን ተጠናቋል ማለት ነው። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 5ኛ ክፍለ ጦር ወንበርማ ብርጌድ ሽንዲ ከተማ የመሸገውን የብልጽግና ሰራዊት ጥቃት ፈጽሞበታል። በምዕራብ ጎጃም ዞን ከሽንዲ ከተማ በመንቀሳቀስ ወደ ወገዳር ለመግባት ጥረት ሲያደርግ መረጃው ቀድሞ የደረሳቸው የወንበርማ ብርጌድ ፋኖች ደፈጣ በመያዝ ባደረጉት ማጥቃት በርካታ ኃይሉ ሙትና ቁስለኛ ሆኗል። በደፈጣ የተጀመረው አውደ ውጊያ አድማሱን በማስፋት 6 ሰዓታትን በፈጀው ተጋድለው ጠላት ከፍተኛ ሰብአዊና ወታደራዊ ኪሳራ ደርሶበታል ሲሉ የፋኖ ወታደራዊ ምንጮቻችን ተናግረዋል። በዚህም ከ10 በላይ ያገዛዙ ወታደሮች ሲደመሰሱ 4 ፓትሮል ቁስለኛ ቡሬ ከተማ መላካቸው ታውቋል። ወንበርማ ብርጌድ ፋኖች ሽንዲ ከተማ ሰርገው በመግባት ከፍተኛ ድል ያስመዘገቡ ሲሆን ጠላት በአንጻሩ ሙትና ቁስለኛውን እንዲሰበስብ ተደርጓል። በተያዘ በወሎ ቀጠና በተደረገ አውደ ውጊያ ከ10 በላይ የጠላት ሰራዊት ሲደመሰሱ 15 ቁስለኛ መኖራቸው ታውቋል። በመቄት ወረዳ ገረገራ እየተባለ በሚጠራው አካባቢ ዛሬ ጥቅምት 27 2018 ዓ.ም በነበረው ጦርነት የፋሽስቱ ሰራዊት ጥምር ኃይሉን ጨምሮ 4 ዲሽቃና ሞርተር የተጠቀመ ቢሆንም በፋኖዎች የውጊያ የበላይነት ተጠናቋል ተብሏል። ለተከታታይ ቀናቶች የሚደርስበትን ጥቃት መመከት ተስኖት ከሚደመሰሰው በተጨማሪ በቀጠናው በርካታ ኃይሉ እጅ እየሰጠ ይገኛል። በመንዝ ቀጠና ትናንት የተጀመረው አውደ ውጊያ ተጠናክሮ የቀጠለ ሲሆን ዛሬ ሁለቱ ክፍለ ጦሮች በጋራ በመሆን ከፍተኛ ተጋድሎ አድርገዋል። ትናንት አመሻሹን ጀምሮ የአርባራ መድኃኔዓለም ዓመታዊ ክብረ በዓልን ለማክበር ከተለያዩ አካባቢዎች በተሰባሰቡ በርካታ የሃይማኖቱ ተከታዮች ላይ በከባድ መሳሪያ ወደ ገዳሙ ሲወረውር ማምሸቱን ተከትሎ ከፍተኛ ውጊያ የተቀሰቀሰ ሲሆን ዛሬም ቀጥሎ መዋሉን የኮሩ ሚዲያና ኮሚኒኬሽን ክፍል ኃላፊ በላከው መረጃ አስታውቋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ በአፄ አምደ ጽዮን ኮር ስር የሚገኙት ሁለቱ ክፍለ ጦሮች ከአገዛዙ 104ኛ አየር ወለድ ክፍለ ጦርና ራሱን ጥምር ጦር ብሎ ከሚጠራው ኃይል ጋር ከፍተኛ ተጋድሎዎችን ሲያደርጉ መዋላቸው ታውቋል። የሰባት ለሰባ ክፍለ ጦርና የራምቦ ክፍለ ጦር ዓመታዊ ክብረ በዓሉን በሰላም እያከበሩ ባለበት ወቅት በጠላት በተፈጸመ የከባድ መሳሪያ ትንኮሳ መለያና ጭርጭራ በተባሉ አካባቢዎች በርካታ ኃይሉ ሙትና ቁስለኛ ሆነዋል። በእነ ዮሐንስ በኋላው 16 የሽብር ወንጀል ተከሳሾች ፍርድ ቤት ቀርበው ቅሊንጦ ማረሚያ ቤት የጥበቃና ደህንነት ኃላፊ ኢንስፔክተር ድርባ ሰንበቶን በተመለከተ ባቀረቡት የክስ አቤቱታ ላይ ችሎት የሰጠውን ውሳኔ ተከታትለዋል። የሽብር ወንጀል ተከሳሾች ጥቅምት 26 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ቀርበው ቅሊንጦ ማረሚያ ቤትና የጥበቃና ደህንነት ኃላፊ ኢንስፔክተር ድርባ ሰንበቶን በተመለከተ
ቀደም ሲል ባቀረቡት የክስ አቤቱታ ችሎት የሰጠውን ውሳኔ ተከታትለዋል። መዝገቡ የተቀጠረው ፍርድ ቤቱ ቀደም ሲል የእስር ትዕዛዝን በተመለከተ የቀረበለትን አቤቱታ መርምሮ ተገቢ ነው ያለውን ብይን እንዲሰጥ ስለመሆኑም ተመላክቷል። የፌዴራል ከፍተኛ ፍርድ ቤት ኢንስፔክተር ድርባም ሆነ ተቋሙ በሕገ መንግስቱና በአዋጁ የተሰጣቸውን መብት አክብረው እንዲያስከብሩ እንዲሁም የፌዴራል ፖሊስ የወንጀል ነክ ፍሬ ነገር ያላቸውን ጉዳዮች ተገቢውን ማጣራት በማድረግ ውጤቱን ሪፖርት እንዲያደርግ የሚጠይቁ ሁለት ዋና ዋና ትዕዛዞችን ሰጥቷል። በመሆኑም ተከሳሾቹ ከኢንስፔክተር ድሪባና ከተቋሙ አንጻር ያቀረቧቸው አቤቱታዎች በአስቸኳይ ምላሽ እንዲሰጣቸው ትዕዛዝ ተሰጥቷል። የፌዴራል ፖሊስ እንዲያጣራቸው ከታዘዘው በተጨማሪም አንደኛ የኢንስፔክተር ድሪባም ሆነ ማረሚያ ቤቱ የፍርድ ቤትና የሕክምና ትዕዛዝን እንዲያከብር፣ ሁለተኛ ሕክምና የሚያስፈልጋቸው እስረኞች የቀጠሮ ጊዜ ሳይጠበቅ በአስቸኳይ እንዲታከሙ፣ ሶስተኛ ከቤተሰብ ጥየቃና ከፍተሻ ጋር በተያያዘ ሁሉም ነገር ሰብአዊ ክብርን ያከበረ እንዲሆን፣ አራተኛ ካሁን በኋላ ጥቃቅን ነገሮች ሁሉ ፍርድ ቤት ከመምጣታቸው በፊት ማረሚያ ቤቱ መፍትሄ እንዲሰጣቸው የሚሉ ውሳኔዎች ተላልፈዋል። በፍርድ ቤቱ የተላለፈውን ውሳኔ ተከትሎ የተከበሩ ዮሐንስ በዋለው ፍርድ ቤቱ ካሁን ቀደም ለማረሚያ ቤቱ የሰጠው ትዕዛዝ እንዲፈጸም ሲጠይቁ፣ የተከበሩ ክርስቲያን ታደለ በበኩላቸው አቤቱታ ካቀረብን በኋላ አሁንም የወንጀል ድርጊቶች እንደቀጠሉ ናቸው ሲሉ ተጨማሪ አቤቱታ አቅርበዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።